እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቲቪ ተከታታዮች እንደምን ሰነበታችሁ? ይህ ምዕራፍ 2 የካቶሊካዊ ሐሳቦች ፕሮግራም መጀመሪያችን ነው። ከኛ ጋር እንድትቆዩ በክብር እንጋብዛለን። ዛሬ ከኔ ጋር እንግዶች አድርጌ የጋበዝኳቸውና በየጊዜውን ወይም የዘመኑን ትርጉም ማንበብ ወይም ማስተንተን ከዛም አልፎ ደግሞ ለጊዜው ብቁ ምላሽ መስጠት ከጊዜው ጋር መራመድ የሚሉ ካቶሊካዊ ትምህርቶችን ለማስተላለፍ ሐሳቦችን ለማንጸባረቅ የጋበዝኳቸው እጩ ዶክተር እንድሪያስ ካቻሮ ከመድኃኔዓለም ቁምስና አብረውን ተገኝተዋል። እጩ ዶክተር እንድሪያስ ካቻሮ በማህበራዊ ለውጥና በሰላምና ጸጥታ በተለይም በሰላምና ጸጥታ ስፔሻላይዝ አድርገው ዶክትሬት ዲግሪያቸውን እየሰሩ ይገኛሉ። በመጽሐፍ ቅዱስ ማህበር የፕሮግራምና ፕሮጀክት አስተባባሪ ናቸው። እንዲሁም በካፑቺን የፍልስፍናና ነገረ መለኮት ተቋም ውስጥ በመምህርነት እንዲሁም በተለያዩ የግል ኮሌጆች በማስተማር የሚገኙ ናቸው። እጩ ዶክተር እንድሪያስ እዚህ ስለተገኙ እያመሰገንኩኝ፣ ግን አሁን አብረን በምናገለግልባት ቤተክርስቲያን ውስጥ ለውይይት እንዲመቸን አንተ ብዬ እንድጠራዎት ይፈቀድልኝ። እንኳን ደህና መጣ እንድሪያስ። እናመሰግናለሁ። እንዲሁም አቶ ሰለሞን ደጀኔ የካቶሊካዊ ሐሳቦች ፕሮግራም ላይ በማዘጋጀትና በማቅረብ በጋራ ይታወቃል። እንዲሁም በአዲስ አበባ ሀገረ ስብከት ውስጥ የፍትህና ሰላም ቢሮ አስተባባሪ፣ በማህበራዊና በሐዋርያዊ ጉዳዮችም ላይ በማስተባበር የሚገኝ ነው። እንኳን ደህና መጣ አቶ ሰለሞን። ዛሬ እጅግ ሰፊ የሆነ አርስት ነው ይዘን የቀረብነው ለአድማጭ ተመልካቾቻችን። የምዕራፍ 1 ፕሮግራማችንን በልዩ ልዩ የካቶሊክ ማህበራዊ አስተምህሮ ርዕሰ ጉዳዮች ላይ ስንወያይ ቆይተን በቂ ረፍት አድርገን በአዲስ ፕሮግራም ደግሞ እዚህ ተገኝተናል። የዛሬ ሐሳባችን መጀመሪያ መግቢያ ላይ እንዳስተዋወቅኩት ጊዜውን ማንበብ እንዲሁም ለጊዜው ብቁ ምላሽ ወይም ተስማሚ ምላሽ መስጠት የሚለው ሆኖ በካቶሊክ ማህበራዊ አስተምህሮ ደግሞ አንዳንድ ነጥቦችን እያነሳን የምንወያይበት ነው የሚሆነው። እንደ መግቢያ ያህል እንግዲህ ቤተክርስቲያን የዘመኑን ምልክቶች ማንበብ የሚለውን ርዕሰ ጉዳይ በሰፊው ትሄድበታለች። በተለይ ደግሞ በቫቲካን ሁለተኛው ጉባኤ አጽንኦት ሰጥታ ከዛ ጊዜ ጀምሮ እንግዲህ ቤተክርስቲያን በተደጋጋሚ ጊዜውን ማንበብ ለጊዜው ምላሽ መስጠት የሚሉ ጽንሰ ሐሳቦችን ታስተዋውቃለች። በተለይም ጉባኤውን የከፈቱት የጀመሩት ቅዱስ ዮሐንስ 23ኛ ያ የነበረ ቢሆንም የጊዜውን የዘመኑን ምልክቶች ማንበብ የነበረ ቢሆንም በቤተ ክርስቲያንና በውስጡ ያሉትን ለማነቃቃት ግን በዛ በቫቲካን ጉባኤ አጽንኦት ሰጥተው ሐሳብ አስተላልፈውበታል። ለኛም እንዲሁም ለተመልካቾቻችን ጠቃሚ የሚሆነው በዘመናችን ምን እየተካሄደ ነው፣ ምን ክስተቶች አሉ፣ ምን አበይት ነገሮች አሉ፣ ሰዎች በፖለቲካም በማህበራዊ ጉዳዮች ወይም ደግሞ በኢኮኖሚ ቢተነትኗቸው
በነገረ መለኮታዊ አይን ወይም ደግሞ በካቶሊክ ማህበራዊ አስተምህሮ አይን እንዴት ይታያል የሚለውን ነው እንግዲህ ለተመልካቾቻችን ልናቀርብ እዚህ የተገኘ ነው። ወደ መጀመሪያው የመወያያ ርዕስ ስገባ እንግዲህ ሁለተኛው የቫቲካን ጉባኤ ትልቅ ጉባኤ ነው። ምን አይነት የለውጦችን ወይም ደግሞ ምን አይነት ሀሳብን ለማስተላለፍ ፈልጎ ነው ይህን የዘመኑን ምልክቶችን ማንበብ የሚለው ሀሳብን ያነሳው ብዬ ልጀምር። እንግዲህ ከአቶ ሰለሞን ልጀምር። እሺ፣ አመሰግናለሁኝ። ሁለተኛው የቫቲካን ጉባኤ የዘመኑን ምልክቶች ማንበብ የሚለውን ሀሳብ በተለይ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ መስኮቶች ይከፈቱ ብለው በተናገሩ ጊዜ ቤተክርስቲያን አንደኛ በአንድ ወገን የማህበረሰብ አካል ነች፣ በሌላ ወገን የማህበረሰብ ሕሊና ትባላለች እና በተመለከተ አብራ ዝም ብላ የምትጓዝ ሳትሆን የመሪነት ኃላፊነት ስላለባት መሪ ደግሞ ዘመኑን ማየትና ምን እንደሚጠይቅ ምን እንደሚፈልግ ማየት ማስተዋል ይጠበቅበታልና በተለይ ጋውዴም ኤት ስፔስ የሚለው ደስታና ቃል በቃል ብንተረጉሞ ደስታና ተስፋ የሚል ትርጓሜ ያለው በጣም ጥልቀት ያላቸው ነገረ መለኮታዊ ምልከታ በእንግሊዝኛ አርዕስቱ ላይ ቤተክርስቲያን በዘመናዊ ዓለም የሚል ትርጓሜ የተሰጠው። በዘመናዊ ዓለም ላይ ቤተክርስቲያን ቦታዋ የት ነው? ቤተክርስቲያን በእግዚአብሔር አይን ማህበረሰብን፣ ክስተቶችን ማየት ይጠበቅባታል። ለዚህ ነው ይሄንን ቃል ሪዲንግ ዘ ሳይንስ ኦፍ ዘ ታይም የሚለው የዘመኑ ምልክቶች ማንበብ። ምንድን ናቸው ምልክቶች? በዛን ጊዜ የአፍሪካ ሀገራት ከፍተኛ የሆነ ከቅኝ ግዛት ነፃ የመውጣት ንቅናቄ የጀመሩበት ጊዜ ነበረ። በአውሮፓም ማህበረሰቡ መንግስት ላይ ጫና በማሳደር ግፊት ያደርግ ነበር። ለአፍሪካ የነፃነት እንቅስቃሴዎች ድጋፍ ማድረግ ከመንግስት አመራሮች በፊት ማህበረሰቡ ከታች ግፊት ይጀምራል። እዚህ በአፍሪካ ደግሞ ብዙ አገራት ያንን በጣም እየገፉ በነበረበት ሰዓት ቤተክርስቲያን በጣም ማህበራዊ ጉዳዮችን አንስታ እንደ ሶሺዮሎጂካል አይደለም፣ በማህበረሰብ ምርምር አይደለም፣ ነገር ግን በነገረ መለኮታዊ እይታ በእግዚአብሔር መነጽር አይታ ለህብረተሰብ ማቅረብ ያለባትን መልእክት የወንጌሉን መልእክት በእግዚአብሔር እይታ እንዴት እያንዳንዷን ክስተት ቤተክርስቲያን በእግዚአብሔር አይን በማየት የምታቀርብበት አጋጣሚ ያንን ነው። የሁለተኛው ቫቲካን ጉባኤ በተለይ በቤተክርስቲያን በዘመናዊ ዓለም የሚለው ሰነድ ላይ በርካታ ምዕራፎች ላይ በተደጋጋሚ በተለያየ አንጻር ተመለከተችው። ይህን ይመስላል ባጭሩ። ይህ ቤተክርስቲያን በዘመናዊ ዓለም የሚለው ጥራዝ እንግዲህ የሁለተኛው የቫቲካን ጉባኤ ውጤት ነው አይደል? እዛ ሰነድ ነው አንዱ ዋነኛው ሰነድ ነው። ኮንስቲቱሽን ነው የሚለው እንደውም እዛ ላይ እንደ ህገ ደንብ አይነት እንደዛ ነው የሚለው። አቶ እንድራስ እዚህ ላይ እስኪ ጠቅለል ያለ ሀሳብ። እሺ፣ በጣም አመሰግናለሁ። ወቅቱ በእርግጥ ያው እንደተባለው በጣም አስቸጋሪ ወቅትም ነበረ። ቤተክርስቲያን ደግሞ በዚህ ወቅት ተገኝታለች። ትልቁን ቁጥርም የያዘች ነበረች። በዛን ጊዜ ዓለም አቀፍ ከፖፑሌሽን አንጻር ከህዝብ ቆጠራ አንጻርም ጭምር ትልቁን ቁጥር የያዘች፣ አሁንም ትልቁን ቁጥር ይዛለች ቤተክርስቲያንና ትልቁን ቁጥርም ስለያዘች ወንድማችን ሰሎሞን እንዳለው ቤተክርስቲያን መሪነት ሚናውን መጫወት አለባት። የሚከሰቱ ክስተቶችን፣ ሁኔታዎችን ማንበብ መቻል አለባት። እይታዋ ሰፋ መሆን አለባት። ቤተክርስቲያን ውስጠኛውም ብቻ ሳይሆን ውጫዊውንም ጭምር ማየት አለባት። በእርግጥ በዛም ወቅት አንዳንድ ውስጣዊ ችግሮችን ነበራት ቤተክርስቲያን። ውጫዊውንም ጭምር ከእግዚአብሔር ቃል አደራጅታ ራሷን ማየት አለባት። ማቴዎስ ወንጌል ላይ ምዕራፍ 16 ቁጥር 3 ላይ እንደምናየው ምናልባት ሰማይ ታዩታላችሁ፣ ዝናብ ሊዘንብ ነው፣ ሁኔታውን ታዩታላችሁ፣ ሁኔታውንም ልትተነትኑ ትችላላችሁ፣ ግን የዘመኑን ሁኔታ ማትተነትኑት ወይ ደግሞ አስተንትኖ ማታደርጉት ብሎ ጌታችን ኢየሱስ ክርስቶስ ያስተማረው ቃል አለና እኛ ቤተክርስቲያን እንግዲህ የክርስቶስ ኤጀንት ናት።
ወክል ናት እና ሁኔታውን የማንበብ የማየት ኃላፊነት ተሰጥቷታል። በወቅቱ ሲከሰት የነበሩ የሰላም እጦት፣ ማህበራዊ ችግሮች፣ ቀውሶች፣ ቅድም ወንድማችን እንዳለውም ከቀኝ ግዢዎች የመውጣት ትግሎች፣ ውጊያዎች፣ ጦርነቶች በየቦታው የሰው ልጅ እልቀት፣ በርካታ ችግሮች ማህበራዊ ችግሮች ነበሩና በዚህ ወቅት ቤተክርስቲያን እጇን አጠፍጠፍ አድርጋ መቀመጥ አልነበረባትምና አይኗ ተከፈተላት። በዛውም ፈጣሪ እንግዲህ በወቅቱ ያስነሱ መሪ ነበርና ዮሐንስ 23ኛ ሊቀ ጳጳስ ተነሱና ይህንን ለዓለም እኛ ብርሃን መሆን አለብን፣ ለዓለም እኛ ጨው መሆን አለብን፣ ለዓለም እኛ እርሾ መሆን አለብን፣ ዓለም ከኛ መማር አለባቸው ብሎ ይህንን የማህበራዊ አስተምሮን ቀደም ብሎም ነበረ ሰፋ አድርጎ ነው ያሳዩ። ቫቲካን ሁለተኛው ሰፋ አድርጎ ማህበራዊ አስተምሮ በእርግጠኝነት ከኢንዱስትሪያል አብዮት ጀምሮ ነው የነበረው ቤተክርስቲያን ከዛ ወቅት ነው የጀመረችውና በዚህ ወቅት ግን ሁለተኛው ቫቲካን ጉባኤ ሲዘጋጅ ይሄ በስፋት ተደራሽ እንደሆነ ዓለም አቀፋዊ እይታም ይዘትም እንዲኖር የተደረገበት ጊዜ ነውና ቤተክርስቲያን ምላሽ የሰጠችበት ወቅት ነው። በዛ ለብዙ ነገሮች አሁን ላይ ይህንን ስናነብ ይሄ ቅድም ወንድሜ እንዳለው ጋውዲየም ስፔስ ማለት ለየት ያለ ትንቢታዊ መልእክቶች ያሉ ይመስሉኛል። አሁን በእኛ ጊዜ የሚከሰቱ ክስተቶች አሉ። እነዛን ማየት የምንችልበት ለምሳሌ የኛ ሀገር ሁኔታ ማየት እንችላለን። በርካታ ችግሮች ያን በ1960ዎቹ የነበሩት አሁንም አሉ። ይሄ እንደ አውሮፓ አቆጣጠር ማለት እንችላለን ያን የተከሰተው። በአሁኑ ሰዓት ደግሞ እነዚህ ክስተቶቹን እናነባለን። አሁን ማህበረሰቡ በጦርነት ውጥረት ላይ ነው ያለው። ማህበረሰቡ በበርካታ ኢኮኖሚያዊ ችግሮች ውስጥ ነው ያለው። አሁንም ቤተክርስቲያን እኛ አለን፣ እኛ ለዓለም እይታ ለዓለም ደግሞ ጨው በመሆን ለዓለም ደግሞ ብርሃን በመሆን መከሰት አለበት። ቤተክርስቲያን ፊቷን እይታዋን አሰብታ መውጣት እንዳለባት የሚያሳዩ ምልክቶች ናቸው እነዚህ። ወቅቱን እንዴት ታነባላችሁ ካላችሁ ይህንን ማንበብ መቻል አለብን። የቤተክርስቲያን መሪዎች ማንበብ አለባቸው። ምእመናን እያንዳንዱ ክርስቲያን ማንበብ አለበት። እያንዳንዱ ደግሞ ተከታይ ስለዚህ ጉዳይ ልዩ ትኩረት መስጠት አለበት። ለምሳሌ ፖለቲካዊ ጉዳይ አይመለከተኝም ማለት የለበትም። ኢኮኖሚያዊ ጉዳይ አይመለከተኝም ማለት የለበትም። ቤተክርስቲያን ታስተምራለች። የቤተክርስቲያንን ማህበራዊ አስተምሮም ነው። ስለዚህ እኔን ይመለከተኛል፣ ቄሱንም ይመለከታል፣ ጳጳሱንም ይመለከታል፣ ሊቀ ጳጳሱንም ይመለከታል ማለት። ስለዚህ በዚህ ጉዳይ ላይ የራሳችን የበኩላችን ድርሻ ተወጥተን ማህበረሰብን በእግዚአብሔር ቃል ቅኝት ውስጥ ማስገባት፣ ከእግዚአብሔር ቃል ጋር እንዲሄዱ ማድረግ፣ ነገሮች ላይ ምናልባት ፈረንጆች ይሉታል ፓኒክ ሳንሆን እንደው ድንጋጤ ሳንፈጥር ሁኔታውን እያነበበን ከሁኔታው ጋር መራመድ የምንችል አቅም ፈጥረን ዕውቀት ጨምረን መሄድ መንቀሳቀስ እንዳለብን የሚያስተምሩ ሁኔታዎች ናቸውና በእርግጠኝነት እነዚህ ደግሞ ሁኔታዎች መዋቅራዊ ሂደቶቹን ይጠይቃሉ። ጋውዲየም ስፔስ ብዙ አጀንዳዎች ከውስጡ ተካቷል። ምናልባት የሰላም ጉዳይ አንድ አጀንዳ ነው። የሴቶች ጉዳይ አንድ አጀንዳ፣ የብሔር ብሔረሰብ ጉዳይ አንድ አጀንዳ ነው። እዛ ውስጥ በእያንዳንዱ ሁኔታው ላይ ደግሞ መዋቅር ስትራክቸር ተፈጥሯል። እኛ ዛሬ የወጣቶች ጉዳይ አንድ አጀንዳ ነው። እኛ ዛሬ በዚህ ጉዳይ ላይ አጀንዳ ፈጥረን አሁን ሲኖዶሳዊ እንቅስቃሴ አለ። ይህ ለየት ያለ እንቅስቃሴ ነው። የዛ ሪፍሌክሽን ነው፣ የዛ አሰንት ነው ማለት እንችላለንና በዚሁ ላይ ቤተክርስቲያን አቋሟን አስተካክላ ትከሻውን ሰፋ አድርጋ መንቀሳቀስ እንዳለባት ከዛው የምንቀረው ነው ለማለት ነው። በትክክል ጥሩ። እንደውም በቀላሉ ልናስታውሰው የምንችለው ጊዜውን የማንበብ አውዱን የመገንዘብ የማስተንተን ችሎታ ሲኖዳሊቲ አሁን ቤተክርስቲያን ያለችበት እንደውም በአዲስ አበባ ሀገር ስብከትን በስፋት የምትሄድበት ያለችው የሲኖዳሊቲ እንቅስቃሴ አንዱና ዋነኛው ነው። እንደው ግን ለውይይት እንዲጋብዘን ቤተክርስቲያን የዓለም አካል ናት፣ እዛ ውስጥ አለች። እንደው ለምንድን ነው እንዲህ ኢኮኖሚያዊ ጉዳዩን፣ ፖለቲካዊ ጉዳዩን፣ ማህበረሰባዊ ጉዳዩን እምትቃኘው እንዲህ የምታየው እንደው ለምንድን ነው? መልካም። ምንድን ነው አንድ ማናቸውም አይነት ሲቪል ሶሳይቲ እንበለው ማህበረሰብ፣ አንድ ተቋም እንደዚያ ነገሮችን ያደርጋል። አንድ ኤንጂኦ እንበል ወይ ደግሞ አንድ የመንግስት ተቋም። ቤተክርስቲያን ግን ከዛ አንጻር ሁል ጊዜ የቤተክርስቲያን መሰረቷ ክቡር የሆነው በእግዚአብሔር አምሳል የተፈጠረው የሰው ልጅን መሰረት ነው የሚያደርገውና ኢኮኖሚያዊ ጉዳዮችን ሁል ጊዜ የምትመለከተው በእግዚአብሔር ዓይን ለሰው ልጅ ክቡርነት ህልውና ምን ያክል
የተስተካከለ የኢኮኖሚ፣ የማህበራዊ፣ የፖለቲካዊ ማዕቀፎች፣ ፖሊሲዎች አሉን የሚል ነው። ያን ደግሞ ከግለሰብ ጋር ብቻ አይደለም፣ ለጋራ ጥቅም ግለሰብና ማህበረሰብ እርስ በርስ ሁልጊዜ ግለሰቡን በተናጠል ሳይሆን ሁልጊዜ ሰው ማህበረሰባዊ ፍጡር ነው። ሰው በባህሪው ግለሰብ ሰብ የሚለው ፐርሰን የምንለው በእንግሊዝኛው ፐርሰን የሚለው ፐርሶና ሁልጊዜ በባህሪው የተግባቦት የመስተጋብር ፍጡር ነው። ስለዚህ ግለሰቡን ከነጠላ ማንነቱ ጋር ሳይሆን ከማህበረሰቡ አንጻር ነው የምትመለከተው አብራ በጋርዮሽ እና ኢኮኖሚያዊም ፖለቲካዊም ምልከታዋ እግዚአብሔር ለፈጠረለት ዓላማ ለዚህ ለሰው ልጅ ምን ያክል ያ ኢኮኖሚ፣ ያ ፖለቲካ፣ ያ ባህላዊ፣ ያ ማናቸውም አይነት በአንድ ማህበረሰብ ውስጥ የሚፈጠሩ ክስተቶች ምን ያክል የሰውን ልጅ ማዕከል ያደረጉ ናቸው። ሰው ልጅ ብቻ ሳይሆን ግን ምንድነው ትንሽ ጥንቃቄ ማድረግ ያስፈልጋል። አንዳንድ ጊዜ የሰውን ልጅ የሁሉ ነገር ማዕከል ማድረግ አንዳንድ ጊዜ ያደጋሉ። ምክንያቱም ፍጥረትን ብንለው ጥሩ ይሆናል። ምክንያቱም ሆሊስቲክ በሆነ መንገድ ሁለንተናዊ በሆነ መንገድ ምክንያቱም አንዱ የዘመኑን ምልክቶች ማንበብ የሚለው ለምሳሌ የዛሬ 11 ዓመት ሊቃነ ጳጳሳት ፍራንቺስኮ የጻፉት ኤንሲክሊካል ሐዋርያዊ መልእክት ላውዳቶ ሲ ውዳሴ ለአንተ የሚለው ሁሉ ነገር ለሰው ልጅ የተፈጠረ አድርጎ የሚለውን ነገር የሚሽር አመለካከታችን ትክክል እንዳልሆነ ምክንያቱም ተፈጥሮንም ምንድነው ይሄ በቤተክርስቲያን አስተምሮ ምን አለ የፍጥረት የመጨረሻ ግብ ሁሉም ለእግዚአብሔር ክብር መጨረሻ ግባችን ወደ እግዚአብሔር እንደሆነ ዩኒቨርሳል ዴስቲኔሽን ኦፍ ጉድስ የምንለው ማናችንም ነገር ሁላችንም የተፈጠርነው ለእግዚአብሔር ወደ እግዚአብሔር ለመሄድ ስለሆነ ማናቸውም ፖሊሲዎች፣ ሳይንሳዊ ግኝቶች ሁሉ ጊዜ ቅኝታቸው ለተፈጠሩለት መጨረሻ ግባቸውን ለማሳካት ምን ያክል አስተዋጽኦ አለው ከሚል አንጻር ነው እንጂ እንደ ማንኛውም ዩኒቨርሲቲ ወይም ደግሞ ሲቪል ሶሳይቲ ወይም ኤንጂኦ ጥናት አድርጋ የምታቀርብ ተቋም አይደለችም። ቅኝቷ እግዚአብሔርና እግዚአብሔር ለፈጠረለት ዓላማ ምን ያክል የተቃኘ መሆኑን ለማሳየት ነው። ለዚህም ነው የማህበረሰብ ሕሊና የምትባለው ቤተክርስቲያን። ቤተክርስቲያን እኔ ምናልባት እዚህ ላይ ሁሉም የዘመኑ ምልክቶች ጥሩ ላይ ሆኑ ይችላሉ አይደለ? የሚመጡ አንዳንድ ምልክቶች ይኖራሉ። እንድሪያስ ምን ትላለህ? አዎ በርካታ ነገሮች እንደው ጥሩ ላይሆኑ ይችላሉ። ዴፊኒትሊ አሁን ላይ ለምሳሌ አንዳንድ አስተምሮች አሉ ማህበራዊ ጉዳዮች ላይ ጥንቃቄ ማድረግ ያለንበት ሁኔታዎች እየተፈጠሩ ናቸው። ሁሉም ነገር ያስፈልገናል ብለን መውሰድ ሳይሆን እንደው ለዚህም ነው የጊዜ ሁኔታ ማንበብ ማለት የጊዜ ሁኔታ ማጥናት ማለት እኮ በእውቀት በተመራ ሁኔታ ማለት ነው። ሌላ እንኳን አይደለም። ቤተክርስቲያን ለምሳሌ አንዳንድ አግሬሲቭ የሆነ በጣም የሰው ልጅ አደጋ ላይ በሚጥል መልክ የሚመጣ ፖለቲካዊ እይታ ላይ ዝም ማለት የለባትም እንበልና ብዙ ሰው እልቂት የሚያስከስት ነገር ካለ ቤተክርስቲያን ድምጿን ማሰማት አለበት። ቤተክርስቲያን ፕሮፌቲክ ቮይስ ይባላል ፈረንጅኛ ነቢይ ድምጽ ማሰማት አለ። የነቢይ ሚና ስለምትጫወትም ማለት ነው። ቤተክርስቲያን ደግሞ ስለ ነገው ማውራት መቻል አለበት። ስለዚህ ትንቢታዊ እይታም ስላላት ማለት ነውና ቤተክርስቲያን የማይመለከታት ነገር የለም። ያ ስንል ምን ማለት ነው? ነገሮቹም በጥንቃቄ በእውቀት በተደራጀ ሁኔታ በተጠና ሁኔታ መያዝ መቻል አለባት። ያ አቅም ደግሞ ተሰጥቷታል ቤተክርስቲያን። ለዚህ ነው ይሄ ስትራክቸር የሆነ መዋቅራዊ የሆነ ሂደት ከ1960ዎቹ ጀምሮ ከዛ በፊትም ነበረ፣ ግን አሁን ላይ በጣም ሳይንሳዊ በሆነ ሁኔታ አሁን ቆም ብለን ስናይ አሁን ተጠንቶ የተሰሩ ናቸው እነዚህ ስራዎችና ሳይንሳዊ ሁኔታዎች የማህበረሰብ ሁኔታ ለማየት የተመቻቹ ነገሮች ናቸውና እነዚህን ለማየት ቤተክርስቲያን ኃላፊነት ተሰጥቷታል። አንድ እዚሁ ላይ ለማንሳት ያህል ርዕሰ ሊቃነ ጳጳሳት ዮሐንስ 23ኛ ቤተክርስቲያን እንደ ድልድይ ሆና ነው የምታገለግለው። ማህበረሰብን ከፈጣሪ ጋር የምታገናኝ ቤተክርስቲያን ላይ እንደ ድልድይ ሆና ነው የምታገለግለው። በዛ ላይ ደግሞ ግንኙነቷንም ታጠነክራለች።
ፖለቲካ ጉዳይ ላይ ትገባለች፣ ጠማማውን ታስተካክላለች። ወደ አደጋ ላይ የሚጥለው ነገርም ለምሳሌ ስለ ጦርነት ሲነሳ ቤተክርስቲያን ዝም ማለት የለባትም። የሆነ ሀገር ጦርነት ምናልባት በግለሰቦች ፍላጎት ሊነሳ ይችላል፣ በሀገር ኢንትረስት ላይ ሊነሳ ይችላል፣ በተለያዩ ሁኔታዎች ላይ በቢዝነስ ኢንትረስት ላይ ሊነሳ ይችላል። እዛ ሰዓት ቤተክርስቲያን ነው ይሄ የብዙሃኑን ለችግር ምክንያት ይሆናል ብላ ድምጿን ማሰማት መቻል አለባት። ፈጣሪ ይህን ጦርነት አይፈልግም ማለት መቻል አለባት። ይሄ አቅም አላትና በዚሁ አቅም ላይ ተነስታ ማውራት፣ ሁኔታዎቹን ላይ ደግሞ አስፈላጊ ሆኖ ሲገኝ ሁኔታዎች ላይ ጣልቃ ገብታ የማብረድ እውቀት አላት፣ ተስፋም አላት ብዬ አምናለሁ። ሌላ ከዚህ ጋር የተያዘ አንዳንድ እንደው ምሳሌዎቹ መውሰድ እንችላለን። ለምሳሌ በአፍሪካ ውስጥ በሚከሰቱ ክስተቶች ላይ ኮንጎ ላይ እንግዲህ የኮንጎ ጉዳይ እናውቃለን። ብዙ ጊዜ ኮንጎ የብዙ ሀገሮች እንደ ምርት አይነት ናት የምትታየውና በዓለም የታወቁ ማዕድናት አሉና ኮንጎ ደግሞ ጠንካራ ካቶሊኮች አሉ። ኮንጎ ያሉት ጳጳሳት ጠንካሮች ናቸው። አንዳንዴ አንድ ነገር ሲነሳ የሆነ ሲሪየስ የሆነ ማህበረሰብ ቀውስ ሲነሳ ጳጳሳት መስቀል ይዘው አደባባይ ላይ ይወጣሉ፣ ህዝቡን እየመሩ ማለት ነው። እኔ አንድ ወቅት ካየሁ በኋላ በቃ ደነገጥኩና እንዲህ አይነት እይታዎች በቃ ያስፈልጋታል። ጎረቤት ሀገር ኬንያ ይነሳሉ እንደዚህ አይነት ነገር ሲነሳ። እንደማስታውሳለሁ በኤችአይቪ ኤድስ ጊዜ እነዚህ አንዳንድ ቤተክርስቲያን የማይፈቅዳቸው ሕክምና ሂደቶች አሉና በዚህ ላይ ድምፅ አሰማች የኬንያ ቸርች። ጳጳሳት በዚህ ጉዳይ ላይ አደባባይ ላይ ህዝቡን ይዘው ወጡ። መንግስት ህግ መውጣት አለበት ብሎ ፓርላማ ህጉን ቢሉን ሲያቀርብ የኬንያ ጳጳሳት ነው አይሆንም። ኬንያ ደግሞ ብዙ ካቶሊኮች አሉ። ስለዚህ ያ ማለት እያንዳንዱ ሂደት ላይ በማህበራዊ ጉዳይ፣ ፖለቲካዊ ጉዳይ ላይ፣ ሳይንሳዊ ጉዳይ ወንድማችን ሰሎሞን እንዳለው ቤተክርስቲያን የራሷን ድምፅ ማሰማት መቻል አለባት። ይሄ ከእግዚአብሔር ዘንድ የተሰጠ ኃላፊነትም ነው። ቤተክርስቲያን ይሄን ተሸክማ ስላለች ኃላፊነቷን መወጣት አለባት ብዬ አምናለሁ። አሁን ወደ የቅርቡ ክስተት እንሂድ። አርቲፊሻል ኢንቴሊጀንስ እንግዲህ ጠቃሚ ነው፣ ጥቅም አለው። በዚህ መልኩ ደግሞ ማህበረሰብንና የማህበረሰብን የቅድስናው ጉዞ ወይም ወደ ምልአት የሚያስኬደውን ጉዞ ሊያስተጓጉል ይችላል እያለች ነው ቤተክርስቲያን። ይሄ አሁን በቅርብ እያየ ነው ያለ ነው በየሚዲያው የሚሽከረከር ነው። ምእመናንን ሀሳባቸውን ሰብሰብ እንዲያደርጉ ምናልባት በየቤተ ክርስቲያን ቆሞሶቻችን ከርዕሰ ሊቃነ ጳጳሳት የመጡ መልእክቶችን ሲናገሩ፣ ሲኖዳሊቲ ሲሉ፣ አብሮ መጓዝ ሲሉ፣ የጳጳሳት መልእክት ሲተላለፍ የቤተ ክርስቲያን ይሄ ለጊዜው የምትሰጠውን ምላሽ አካል መሆኑን እየተረዱት እንዲሄዱ ምእመናንን ለመጋበዝ እወዳለሁ ማለት ነው። ልክ አሁን እንዳልኩ የኬንያም ሆነ የኮንጎ ጳጳሳት ድምጻቸውን ሲያሰሙ የቤተ ክርስቲያን ነቢያዊ ድምጽና ለዘመኑ ለውጦች ምላሽ የመስጠት ሂደት አካል እንደሆነ ለምእመናን ለማሳሰብ እወዳለሁ። ወደ አርቲፊሻል ኢንቴሊጀንስ ብመለስ ጠቅላላ እይታ ለምእመናን ለመስጠት እየጣርን ነውና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አንዳንድ ሀሳቦችን እያንጸባረቁ ይገኛሉ። አዲስ ክስተት ነው፣ ጠቃሚ ነው፣ ጎጂ ነው ሲሉ ያ የዘመናችንን ክስተት እያዩት እያስተነተኑት ነው አይደለ? ያንን ማለታችን ነው። ምናልባት አርቲፊሻል ኢንቴሊጀንስንም ሆነ አዲስ የሳይንሳዊ ክስተቶችን ቤተክርስቲያን ሳይንስን ትደግፋለች። ሳይንስ ሙሉ በሙሉ ደግሞ ውሰዱት የእናንተ ነው ብላ አትልም። ይህ ጠቃሚ ነው፣ ይህ ጎጂ ነው ብላ ደግሞ በይፋ ትናገራለች። ይህ የሂደቱ አካል እንደሆነ ለማስታወስ ነው። ቤተክርስቲያን መሪዋ እግዚአብሔር መንፈስ ቅዱስ ነው አይደለ? አሁን ወደዛ ደግሞ መለኮታዊ ወደ ሆነው ማንነቷ ደግሞ መውሰድም ያስፈልጋል። እግዚአብሔር ከፍጥረቱ የራቀ አይደለም። የራቀ አድርጎ መውሰድም አይገባም። በእግዚአብሔር ባህሪ ቤተክርስቲያን ራሷን ከተራ ከምንለው የዓለም ክስተት ጋር አብራ ትጓዛለች። መንፈሳዊ ነገር አለው ይሄ አብሮ መጓዝ። አሚን። ይሄ የዘመኑን ክስተት ማየት ቅድም ተጠቅሷል። መንፈሳዊ ይዞታው ምን ያክል ነው? መለኮታዊ ልበል ምንድነው? አንድ ነገር ማስተዋል ያለብን በፈረንጆቹ ዳይኮቶመስ የምንለው ወይም ዱዋል ቲንኪንግ የምንለው ነገር በጣም አሁን በጣም ስር የሰደደ የመጣ አስተሳሰብ ነው። ዓለማዊ መንፈሳዊ
መለኮታዊ ስጋዊ የሚባሉ በጣም አደገኛ ናቸው። እንደውም አንዳንድ ጊዜ ደግሞ የቄሳር ለቄሳር የእግዚአብሔር ለእግዚአብሔር አባባሎች አሉ። ግን አተረጓጎም ላይ እነዚህ አይነት ነገሮች ላይ በጣም ጥንቃቄ ይፈልጋል። ልዩነቶች በእርግጥ አሉ፣ ግን ደግሞ የተለያዩ የተናጠላጠሉ አይደለም። ብርሃንና ጨለማ ልንለያቸው አንችልም። በመንፈሳዊ አመለካከት ጨለማ የብርሃን አለመኖር እንጂ ራሱ ኩነት ራሱ የቻለ እንትን አይደለም። ግን የማይነጣጠሉ እንደሆኑ ደግሞ መገንዘብ አለብን። ይጨልም ዘንድ ግድ ነው ብርሃን እናውቅ ዘንድና ያ መተያያዥነታቸው መርሳት የለብንም። ግን ራሱ የቄሳር ለቄሳር እግዚአብሔር ለእግዚአብሔር ስንል ምንድን ማለታችን ነው ብለን ስናስብ ቄሳር ራሱ ከእግዚአብሔር በታችን የእግዚአብሔር መሆኑን መርሳት የለብንም። ምክንያቱም ቄሳርም ስልጣኑን ያለ እግዚአብሔር አላገኘምና። ስለዚህ ይሄ የምንለያቸው በማስመሪያ በጣም አጥር የማበጀት ስለሆነ ያ ደግሞ ምንድነው እግዚአብሔር ሌላው ቀርቶ አሁን ቅድም በመግቢያሽ ላይ ስትናገሪ እንደነበረው ቅርብ ነው ሩቅ አይደለም። የቅርበቱ መጨረሻ እንደው የለካበት ምንድነው መለኮት ስልጣን ጊዜ የማይገድበው ቦታ የማይገድበው በጊዜ ተገድቦ ትንሽ ሆኖ ስጋ ለብሶ እንደመጣ እኛን መስሎ እንደመጣ ስናስብ ቅርበቱ እናስባለን። ስለዚህ እግዚአብሔር ቅርብ ነው። እንደውም ዓለምን ወዷል ከዓለም ጋር በዓለም ናችሁ ያለም አይደላችሁም ሲል በቃ ስለዚህ የተለያዩ አይደለም እና ይሄ የምናሰምራቸው እንትን በጣም አደገኛ የመሸሽ ሞራላዊም እንትን አለው። በሞራል አኳያ የሚያስከትለው አደጋ አለ። ምክንያቱም ሁለቱን ምን ላይ ከሆነ አንዳንድ ጊዜ እኛ መንፈሳዊያን ነን ብለን የማንነካቸው ነገሮች ይኖራሉ። ያ ኃላፊነትን የመሸሽ ያመጣልና እንደዚህ መለያየቱን ነገር ላይ በጣም ጥንቃቄ ያስፈልጋል። ወደ ሐሳብሽ ለመምጣት እንግዲህ መንፈሳዊነቱን የምንለካው ዓለማዊ ባለመሆኑ መጠን አይደለም። መንፈሳዊነቱን የምንለካው ዓለማዊውን ባህላዊውን ነገር ምን ያክል ለእግዚአብሔር ለፈጠረለት ዓላማ ብቁ የማድረግ አቅም አለው በሚለው ነው መንፈሳዊነቱን የምንለካው። ማናቸውም ወቅታዊ ሳይንሳዊ ግኝቶች ይሁን ቅድም የተመለከተ ኢኮኖሚያዊም ማናቸውም ዘርፍ ላይ ያሉ ነገሮች ዘመኑ ላይ የምንመለከታቸው ምልክቶች ምን ያክል እግዚአብሔር ለፈጠረለት ላሰበለት ዓላማ ግብ ያዘጋጃል ከሚለው አንጻር ነው የምንመለከት። ስለዚህ መንፈሳዊነቱን የምንለካው ምክንያቱም የተጠራ ነው ራሳችንና በዙሪያችን ያሉትን ሁሉ እግዚአብሔር ወዳዘጋጀለት ቦታ አንደርስ ማድረግ ነው፣ የሰውን ልጅም ፍጥረትንም። ለዚህ ነው ቀደምም የጠቀስኩትን የውዳሴ ለአንተ የሚለውንም ተፈጥሮንም ጠብቀን ምክንያት ያደረገው እግዚአብሔር አዳምን ሲፈጥረው በኤደን ገነት ያለውን የአትክልት ቦታ እንዲንከባከብ አዘዘው። ምድርንም ሙላት ግዟትም ሲለው እኛ ተሳስተን አተረጓጎማችን ላይ ግዟት የሚለውን ገዢ ባሪያን እንደሚገዛ አድረግ ነው። እግዚአብሔር እኛ እንደ ባሪያ አልገዛ ነው። እሱ እንደሚገዛ እሱ የሚገዛው በፍቅር እሱ የሚገዛው በማቀፍ እሱ የሚገዛው ራሱ እኛም በመምሰል ሰው ሆኖ ከኃጢአት በተገኘ መስሎ እንደመጣ ሁሉ እኛም ፍጥረትን በዚህ መልክ እንድንንከባከብ ተጠየቅን። አሁንም ጥያቄው መንፈሳዊውን ዓለማዊውን በማለያየት በሁለት አይነት በማሰብ ዓለማዊውን ስጋዊውን ባህላዊውን ኢኮኖሚያዊውን ሳይንሳዊውን ሁሉንም እግዚአብሔር ላዘጋጀለት ዓላማ ማብቃት ስለሆነ ጥሪ ይሄ ነው። እንግዲህ በዚህ መልክ ብናየው ጥሩ ይመስለኛል። በዚህ ላይ ለመጨመር ያህል ምናልባት የአርቲፊሻል ኢንቴሊጀንስ ሰው ሰራሽ አስተውሎት የራሱ የሆነ መልካም ነገር አለው፣ መጥፎ ነገርም አለው። ማንኛውም ክስተቶች እንደዛ አይነት ስለሆነ ማለት ነው እና በአሁኑ ሰዓት አሁን አዲስ ግኝት ነው የአርቲፊሻል ኢንቴሊጀንስ አይጠቅምም ብለሽ አይ ቲንክ ምናልባት የሪሰን ሊቃነ ጳጳሳት ሊዮ 14ኛ መልእክትም ያነበብኩ ነበረና እንደንተውም አይደለም እርሳቸው ግብዣ እንደው አሁን የዘመኑን ሁኔታ እንድናነብ የጋበዙበት ሁኔታ ነው ያለው። እኔ ደስ ያለኝ ሪዲንግ ዘ ሳይንስ ኦፍ ዘ ታይም የሚለው ይሄ ነው። የጊዜውን ሁኔታ የዘመኑን ሁኔታ ማንበብ መቻል። ዘመኑ ወዴት እየሄደ ነው? ወዴት እየሄድን ምናልባት አይታወቅም። ነገ ላይ ሁላችንም ጨረቃ ላይ ልንወጣ እንችላለን። ጨረቃ ላይ አንሄድም፣ አይ ነው ምድር ላይ ተፈጥረናል ማለት አንችልም። አይታወቅም ክስተቱ። ምክንያቱም እግዚአብሔር ሰውን ልጅ ሲፈጥር ደግሞ ከእውቀት ጋር ነው የፈጠረው፣ ከአስተውሎት ጋር ነው የፈጠረው። አርቲፊሻል ሆኖ ሰው ሰራሽ ሆኖ የሚፈጠሩ ነገሮች መጀመሪያ ሰው ነው እኮ የፈጠረው። ይሄን
ሰውንን ደግሞ የፈጠረው እግዚአብሔር ነው። እኛን አሁን ግብዣው ምንድነው? ወደ እግዚአብሔር እንድንሄድ እግዚአብሔር መልካም እንደሆነ አየው። ቃሉ ላይ ያለው የተፈጠሩ ነገሮች መልካም እንደሆነ እንዳየው ሁላ እኛም በእኛ ዘንድ የሚፈጠሩ ነገሮች ከእግዚአብሔር ዘንድ እንደመጡ ማየት እንድንችል። ምክንያቱም እኔ ፈጥር ያለው ብዬ እንዳልኮራ፣ ከኮራው የለም አለቅ ማለት ነው። ምክንያቱም እንደው እዛ ሞኙ ሰውየው አይነት ማለት ነው። ሁሉም ነገር አለኝ በእጄ ሲባል ማታ አይ ወዳጄ አንተ ነፍስህ ማታ ትወሰዳለህ ሲባል እንደተዋረደው አይነት ሰውዬ እንዳንሆን፣ ሁሉም ነገር የሚመጣው ከእግዚአብሔር ምንጩ እግዚአብሔር እንደሆነ ማወቅ ነው። ለእድገት ኢኮኖሚያዊ እድገት፣ ሳይንሳዊ እድገት፣ ማህበራዊ እድገት አስተውሉ። በተለይ ይሄ አርቲፊሻል ኢንተለጀንስ የራሱ የሆነ የበኩሉ ድርሻ ይወጣል። ብዙ መልካም ነገሮች አሉ፣ መጥፎ ብለን የምንወስደው አይደለም። ለምሳሌ አሁን አንዳንድ አካዳሚክ ወይ ደግሞ ትምህርታዊ ተቋማት በዚህ ጉዳይ ላይ ጥንቃቄ እንድናደርግ ይመክራሉ። አሁን ርዕሰ ሊቃነ ጳጳሳት እንደሚመክሩ ማለት ነው። ምክንያቱም አብዛኛው ጥናታዊ እንቅስቃሴዎች ከዚህ ጋር የተመረኮዘ ይሁንና የሰው ልጅ እውቀት ደግሞ ቫኪዩም ይፈጠራል። ያ እንዳይሆን ስኮላሮቹ ደግሞ ምሁራን ምክር ይሰጣሉ። ምናልባት እኔ አሁን ጥናት ሳደርግ እያንዳንዱ ነገር አደራጅቶ የሚሰጥ ነገር ነውና አይ ጥናት አጥንቻለሁ ሰርቻለሁ ብዬ ባቀርብ የኔ እውቀት ወዴት ነው ሄደው? እግዚአብሔር ፈጠረው። የሆነ አንዳንድ ነገር አጃስትመንት ይፈልጋል። አንዳንድ ነገር ራሳችን መምራት ያስፈልጋል። ኢቭን ይሄ ግኝትም ራሳችን መምራት ያስፈልጋልና ለዚህ የኛ ከእግዚአብሔር ዘንድ መሆናችን በዚህ ይታወቃል። ያንንም መምራት ያለብን እኛ ስለሆነን ማለት ነውና መጥፎ ብለን ደግሞ አይ ነው ይሄ ነገር ኮረንቲ ነው ብለን መንካት የለብንም ማለት የለብንም። እሱ ላይ ጥንቃቄ እንድናደርግ ነው። ሌላው ወንድማችን ሰሎሞን እንዳለው ማህበራዊ ሁኔታዎች ሃይማኖታዊ ሁኔታዎችና መለኮታዊ ሁኔታዎች ጋር አብሮ የተገናኙ መሆን አለባቸው። ምክንያቱም እንዳውም ፈላስፋውም ይላል እኛ ማህበራዊ እንስሳ ነን። ያም ብቻም ሳይሆን እንደው ለምሳሌ ፖለቲካው የኔ አካል ነው፣ ፖለቲካዊ እንስሳ ነኝ። ሃይማኖቱ የኔ አካል ነው፣ ባህሉም የኔ አካል ነው፣ ቋንቋም የኔ አካል ነው። ማንኛው ነገር እኔ የማደርጋቸው ነገሮች ከኔ አካል፣ እኔ ደግሞ የእግዚአብሔር ነኝ። እግዚአብሔር ደግሞ እኔን ጥሩ አድርጎ ፈጥሮኛል። ከእግዚአብሔር ካለው ጋር እግዚአብሔርን ደግሞ ውዳሴ ለሱ መስጠት፣ ምስጋና ለሱ መስጠት፣ እሱን ማምለክ አለብን። ከሱ ጋር አብሬ መሄድ አለ፣ ወደ እሱ መቅረብ አለብኝ። እነዚህ አይነት የተደራጀ የተቀናኘ ቅኝቶች ቢኖሩ የተሻለ ይሆናል። የተናጠል አይደለንም። ሁለንተናዊ የተባለው ይሄ ነው። ሁለንተናዊ እይታዎች ሁሌም ቢሆን አስፈላጊ፣ ሆሊስቲክ ፐርስፔክቲቭ የሚባለው ሆሊስቲክ እይታዎች ሁሌም ቢሆን ያስፈልጋል። አንዳንድ አሁን ሁኔታዎች አሉ በአሁኑ ሰዓት በተለይ ሃይማኖታዊ ክስተቶች ላይ ነው ይሄ ጉዳይ እኛን አይመለክትም ይላል። አንድ ወቅት አንድ ሀገር ላይ እዛው ሀገር ኃይለኛ የሆነ ሙስና ነበረና በጣም ኮራፕት የሆነ መንግስት አካላት ተቋማትም ተበላሽቶ እንደውም የሀገሪቷ ስም ሙስና ስም ተጠርታ ነበረች የሆነ ወቅትና አንዳንድ ሃይማኖታዊ እንቅስቃሴ የሚመሩ ሰዎች ምን ብሎ ነው ፖስት ያደረጉት? ማስታወቂያ አይነት ትልቅ ፖስት ላይ ጂሰስ ኢዝ ዘ አንሰር ብሎ ጽፏል። ጠየቅኩት ቀረብ ብዬና እዛም ወቅት ለምንድን ነው የተጻፈው እዚህ ትልቅ ፖስት ብዬ ጂሰስ ኢዝ ዘ አንሰር? አይ እኛ ከአቅማችን በላይ ስለሆነ እሱ ብቻ ነው የኛ ጉዳይ መመለስ አለብን። በአገሪቷ ውስጥ ያለው ሙስና ከአቅማችን በላይ ነው። አገሪቷ ተበልታለች፣ በግለሰቦች እጅ ናት፣ ተሽጣለች። እናንተ እኮ እግዚአብሔር እውቀት ሰጥቷችኋል እኮ ለምንድን ነው እንደው መታገል ካለባቸው አዎንታዊ በሆነ መልክ ለምንድን ነው የማትታገሉት? ለምንድን ነው ፖለቲካ ውስጥ ጣልቃ ማትገቡት? አይ ወኝን ፈልግድና ልንጠፋ እንችል ነበር ያለ ነው። ያ ሀገር አሁን በተወሰኑ ሰዎች ማህበራዊ እንቅስቃሴ በማድረግ ፖለቲካዊ እንቅስቃሴ በማድረግ ያቺ ሀገር አሁን ሀብታም ሀገር ሆናለች። ብዙ ለውጦች ታይቷል። ብዙ ነገሮችን ማየት ይችላል። የሀገሩን መጥቀስ ስላልፈለኩ አሉ። በተለይ አፍሪካ ውስጥ እንደዚህ አይነት ለውጦች የታዩባቸው ሀገሮች አሉ። ሌላው ይቅርና ኢብን በእርስ በርስ ግንኙነቱ ላይ ጤናማ ያልሆነ ግንኙነቶች ሀገሮች ነበሩ። አንዳንዴ ለምሳሌ የብሔር ግጭቶች ነበሩ፣ እልቂቶች የነበሩባቸው ሀገሮች አሉ። በአሁኑ ሰዓት ግን አንዳንድ ሀገሮች ከዛ አይነት ሁኔታዎች ወጥቶ ጤናማ የሆነ ማህበረሰብ እየመሩ ያሉና እኛ ሀገር ወደዚህ ስንመጣ አንዳንድ ክስተቶችን እናያለን። ከነዚህ ክስተቶች ወጥተን በሳይንስ የተቃኘ ቅኝት ኖሮን ከሌሎች ሀገሮች ተምረን ጤናማ የሆነ ኢኮኖሚ፣ ጤናማ የሆነ ማህበረሰብ፣ ጤናማ የሆነ ባህልን የመፍጠር ሶሻል ካፒታላችን እኮ በጣም ሰፊ ናቸው። የኛ ሶሻል ካፒታል የትላንትናው ብናነብ እንኳን የዛሬው በተሻለ ደረጃ ማየት እንችላለን። እኛ ጋውዲየም ስፔስ ነው እንደምናየው ትላንትና አይተን በዛሬ ቅኝት እያየናል። ሀገራችን ነባራዊ ሁኔታም በእንደዛ አይነት ቅኝት ብናይ ሀገራችን ለሁሉም የምትበቃ ለማንም የምትመች
ማንም ተባብሮ በሰላም የምትኖራት አገር መሆን ትችላለች እና በእንደዚህ አይነት ቅኝቶች ማየት እንድንችል ይረዳል። አሁን በአሁኑ በዚህ ወቅት የተከሰቱ ክስተቶችን በጥንቃቄ ማየት አስፈላጊ ነው ለማለት ነው። ታንክ ዩ። ጥሩ እንደውም ጥሩ መግቢያ አድርገናል ብዬ አስባለሁኝ። አሁን እንግዲህ አንዳንድ ሀሳቦች ደግሞ እንደ ተምሳሌት እያነሳን ከዘመኑ ጋር ማየትን ለለውጦች ምላሽ መስጠትን የሚለውን ደግሞ አብረና ያለን ወደ ሀገራችን ወደ ኢትዮጵያ መተን እንግዲህ በሀገራችን ኢትዮጵያ የመጀመሪያው ሰፊ ቁጥር አለው ተብሎ የሚገመት ወይም ደግሞ ለሀገራችን ኢትዮጵያ ነገ ሆነ ትላንትናዋም ሆነ አሁኗ ወሳኝ እድል ያለው ወጣቱ ነው። እንዲሁም በቤተ ክርስቲያናችን የቤተ ክርስቲያናችን መጪና አሁን በወጣቶች እጅ ነውና ወጣቶች ያሉበትን የሚገኙበትን ሁኔታ ከሀገራችን ከቤተ ክርስቲያናችን አንጻር እየዳሰስን ዘመኑ መቃኘት የሚለውን ለአድማጭ ተመልካቾቻችን እንደ ተምሳሌትም ሆነ እንደ እውነታዊ ክስተት እያነሳን እንወያያለን። ስለ ወጣቶች እንዳስሳለን። እስቲ ወጣቶች ያሉበትን ሁኔታ ብዙ ነገሮች ልንጠቅስ እንችላለን፣ ግን ወሳኝ የሆኑ ነገሮችን ስራ አጥነት ሊሆን ይችላል። ወጣቶችን እያጠቁ የሚገኙ ደግሞ ወጣቱን አንገት እያስደፋ ያለ ብለን ልንል እንችላለን። ስራ አጥነቱም ሆነ ግራ መጋባቱም ሆነ በዚህ በቴክኖሎጂ መዋጡም ሆነ ተስፋ መቁረጥ፣ ራስን ማጥፋት ብዙ ነው የወጣቱ ጥያቄ። ቤተክርስቲያን ምን እያቀረበች ነው? አገራችንስ ምን ታደርጋለች? እስኪ እንቃኘው። አቶ ሰለሞን እንግዲህ በተራ እየሰጧችሁ ነው። እሺ፣ ከባድ ነው። ዘመናችን ላይ ምን አለ? ዘመኑን ምልክቶች ማንበብ ብለን ስናስብ እንግዲህ ዛሬ ማህበረሰባችን በተለይ ወጣቱ የት ይገኛል፣ ምን ላይ ነው ያለው ብለን ማየት ነው። ይሄ እንግዲህ ስናይ በአሁኑ ሰዓት ከፍተኛ የሆነ የስራ አጥነት ችግር እንዳለብን እናውቃለን። ያ ብዙ ተያያዥ ነገሮች አሉት። እሱ ላይ በደንብ በአትኩሮት መመልከትና የት ጋር እንዳለ ማየቱ ጥሩ ነው። ከዛ ጋር ተያያዥ ሆኖ ይህ መደበኛ የሆኑ ፍልሰቶች አገር ለቆ መውጣት ሁኔታዎች አሉ። በጣም ከዛ አሁን እነዚህ ሁለቱን ራሱ አብረን ስንመለከት ተስፋ ማጣት፣ ተስፋ ቢስነት 3 ነጥቦች ይታዩኛል በዚህ ሰዓት። ጨለምተኛ የመሆን ነገር አይደለም፣ ግን እውነታ ላይ ስላለን ያን በተመለከተ በእግዚአብሔር ቦታ ሆነን ብንመለከት እንደ እግዚአብሔር ብንመለከተው እንደ ቤተክርስቲያን ስንመለከተው እነዚህ ጥያቄዎች ላይ ሁላችንም የሚመለከት ጉዳይ ስለሆነ እንዴት ነው አሁን ያለንበት ይሄ ያሳየናል። ምልክቱ ይሄ ነው። ከዛስ ብለን ማሰብ ቆም ማለት አስፈላጊው ነገር እሱ ላይ ነው አለ። እውነታዊን ይመስላል። ስለዚህ ምን እናድርግ የሚለው ነገር ላይ በጣም እንግዲህ ሀሳቡ ማህበራዊ መልስ ለመስጠት አይደለም፣ ግን ያለንበት ሁኔታ በማሰብ እንግዲህ ከቤተክርስቲያን ማህበራዊ አስተምሮ አንጻር ያለንበት ሁኔታ ምን ያክል ወጣቶች የሰብአዊ ክብራቸውን እንዲጎናጸፉ የሚያደርግ ሁኔታዎችን እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ መንግስት፣ እንደ ማናቸው ማህበራዊ ተቋም እያመቻቸን የሚለው ነገር ራሳችንን እንጠይቅ ግብዣ ነው። ማናቸውም የወቅቱ ምልክቶች የማንበብ ተግባር ሁል ጊዜ ጥሪ ነው። አየን ለኛ የቀረበ ጥሪ ነው። ጣታችንን ጠቁመን የመውቀስ የመኮነን ሳይሆን ለእያንዳንዱ አሁን ይሄንን ጉዳይ ዛሬ ቤተክርስቲያን እንደ ቤተክርስቲያን እኛ ስንመለከት ቤተክርስቲያንም ያለባትን ኃላፊነት ራሱ ያ የሚመለከተው ወጣት ያለበትን ኃላፊነት የወጣቱ ቤተሰብ፣ በዙሪያው ያለ የትምህርት ተቋማት፣ ማህበራዊ ተቋማት፣ ሲቪል ሶሳይቲስ፣ መንግስት ሁሉንም የሚመለከት ማናችንም
እጃችንን እንደ ጲላጦስ ልንታጠብ አንችልምና ለሁላችንም የሚቀርብ ጥሪ እንዳለ እንድናስተውል ነው። እና አሁን ያለንበት ሁኔታ ስንመለከተው የስራ አጥነት ተግዳሮት አለ። ከሱ ጋር ተያያዥ ሆኖ በጣም ወጣቶችን አደጋ ላይ የሚጥል የኢመደበኛ ፍልሰት ጉዳይ በየቀኑ የምንሰማው ነው። የባህር አቋርጦ መሄድ፣ በረሃ አቋርጦ መሄድ ብዙ አደጋዎች የተደቀኑበት ያን ሪስክ ለምን ወጣቱ ይወስዳል ብለን ራሳችንን ሁላችን መጠየቅ አለብን። አንድም በተለያየ አንጻር ማየት እንችላለን። እነዚህ ጉዳዮች የግል ፍላጎት ለማደግ ቶሎ ለመመንደግ ቶሎ የሆነ ቦታ ላይ ለመድረስ ካለ ፍላጎት ነው። አንድም እድሎችን ማጣት ነው። አንድም ከልጅነት ያሳደግንበት የቀረጽናቸው በመልክ ነው ያነጽናቸው ልጆቻችንን ወጣቶቻችንን ብለን ስናስብ ጥያቄ ወደ ወላጅ፣ ወደ ትምህርት ቤት፣ ወደ ማህበረሰብ ይመጣል። ምን አይነት ባህል ነው እየሰጠን ያለ ነው? ከዚህ ቀደም በነበረን ለምሳሌ በፍልሰት ላይ በነበረን ውይይት ላይ ስንመለከት አንዳንድ ማህበረሰብ አካባቢ መሄድ በራሱ ግብ ሆኖ የሚታይበት ከሀገር ለቆ መውጣት እንደ ግብ የሚታይበት ባህል በሆነበት አግባብ እንዴት ነው ልጆቻችንን የምንቀርጸው የሚለው ስለዚህ ተጠያቂነት ሁላችንም ጋር ስለሚያጠነጥን የሀገር ፍቅር ልጆቻችን እንዲኖራቸው አድርገን ነው የምናሳድጋቸው። ምን ያክል ስለ ሀገራችን ከነ ቁስሏ ከነ እንከኗ ከነ ድክመቷ ሀገር ፍቅር በልጆቻችን ላይ እንዲሰርጽ አድርገን ነው የምናሳድገው የሚለውም መመልከት አስፈላጊ ነው። ሌላ ብዙ ጊዜ የማናስተውለው የወጣት ችኩልነትና ትዕግስት ማጣት፣ እነዚህም አብረው የሚደረጉ ስለሆኑ እንግዲህ ስራ አጥነትም በጣም በስፋት እንትን በሚሆንበት ጊዜ ትልቁ እንትን የኢኮኖሚክ ችግር ብቻ አይደለም ማለት ነው። የኢኮኖሚ ችግር ብቻ ሳይሆን የፍትህና የሞራልም ጥያቄ የሚያነሳ ጉዳይ ነው። ፍልሰትንም እንደዚሁ ብንመለከት የምንችለው ጉዳይ ነው። የተስፋ ማጣት ስሜት ስለሆነ በደንብ አድርገን ራሳችን እንድንጠይቅ ለምንድን ነው ወጣቶቻችን ተስፋ ያጡት፣ ስለምንድን ነው ምን እየተመለከቱ ነው የሚለውን ነገር ማሰብ አስፈላጊ ነው። ለምንድን ነው ስሜታቸው የደነደነው አለመስማት ላይ የደረሱት ብለን መጠየቅ አለብን እና ምን አይነት ነገሮችን ማመቻቸት አለብን። ለመፍረድ አይደለም ግን በቃ የተዘጋ ሁኔታ የሚታይበት ሁኔታ ስላለ ያንን እንዴት አድርገን እንዲከፈት ማድረግ እንችላለን፣ ምን አይነት ነገሮችን መስራት አለብን። ጥሪ ነው አሁን መፍትሄው አይደለም ግን በደንብ አድርገን አይተን የት ጋ ነው ችግሩ የሚለውን በደንብ አድርገን መፈለግ ያለብን ነው። ምክንያቱም ስንመለከት ለምሳሌ ያ በሰሊሆም ውሃ ዳር ተቀምጦ የነበረውን ሰው ሲጠየቅ ያመለሰው ጥያቄ ማንም ውሃውን መልአኩ ሲያነቃንቀው ሌሎቹ ቀድመው ይገባል የሚወስደኝ የለም። ጥያቄው ሌላ ነው፣ መልሱ ሌላ ነው። ወጣቶቻችን ያሉበት ሁኔታ ያ ነው እና አሁንም ጥያቄው ሪዳይሬክትድ መሆን አለበት። ከዛ በኋላ ነው ወደ ፈውሱ የመጣው። ለፈውሱ ግን ምን ማድረግ ነበረበት? አክሽን መውሰድ ነበረበት። አክሽን እንዲወስድ ደግሞ ጌታ ኢየሱስ ይጠይቀው ነበረ። ስለዚህ ያንን አይነት ወጣቶቻችንም ወደ ተግባር እንዲሄዱ እንደዛ የሚጠይቃቸው ችግራቸውን የሚቀድማቸው ሰው እንዳለ ያያሉ። በእርግጥ ግን ሁሉ ጊዜ ብሌሙን ሌላ ላይ ከሚያደርጉት ተነስና አልጋህን ተሸክመ ሂድ፣ አልጋህን ለካ መሸከም እችላለሁ የሚልበትና ሀሳቤ መፍጠር አለበት። ኢኒሼቲቭ መውሰድ እንዳለበት ያንን ማዕቀፉ የለንም። አይ ነው እዚህ እንደምናገረው ብዙ ነገሩ በቀላሉ አይሆንም። ግን በእኛ በኩል ማድረግ ያለብን ያ ጌታ ኢየሱስ የወሰደውን ቦታ ማዘጋጀት፣ እንዲነሳሱ የሚያደርጋቸውን ነገር ማዘጋጀት አለብን። እንደ ቤተ ክርስቲያን፣ እንደ ቤተሰብ፣ እንደ ማህበረሰብ እድሮች ሊሆኑ ይችላሉ፣ ኤንጂኦስ ሊሆኑ ይችላሉ፣ መንግስት ሊሆን ይችላል። ማናችንም የክርስቶስን ቦታ ወስደን ያ እዛ ሽባ ሆኖ የተቀመጠው ሰውዬ እንዲነሳ ሰሊሆም አያስፈልገውም። ደግሞ በራሱ ሌላ አማራጭ አግኝቶ አልጋውን ተሸክሞ እንዲሄድ ወጣቱ ራሱ እንዲያበቃ የምንችልበትን ነገር ማመቻቸት አለብን። የክርስቶስን ቦታ ወስደን እዛ መስራት አለብን ማለት ነው። ምልክቱን ማንበብ ያለብን ያ ሰው ያለበት ሁኔታ ክርስቶስ ላይ ነው የጠየቀው። ወጣቶቻችን ምን ላይ ናሉት ብለን መጠየቅ አለብን። ምልክቱን እናንብብ ማለት ነው።